ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን ከጨቋኙ ትህነግ ነፃ ያወጡ ቀጠናዎች በተለያየ ጊዜም የነፃነት ቀናቸውን ታሳቢ በማድረግ ደማቅ ህዝባዊ ሰላማዊ ሰልፍ እያደረጉ ይገኛሉ። በተለይም ደግሞ በወልቃይት ጠገዴም በራያ መስመር ከሰሞኑ ሲደረጉ የሰነበቱ ሰልፎች እጅግ በጣም ሰላማዊ እንዲሁም ደግሞ የነፃነት ቀናቸውን ታሳቢ ያደረገም ቀጣይም ደግሞ መሆን ያለበትን ያመላከቱ መልእክቶችን ያስተላልፉበት ነበር። በጠገዴም በተለይ ደግሞ ማይካድራ ወደ ራያ አላማጣም መሆኒ ጨርጨር ዋጃና ጥሙጋ ከዛ በተጨማሪ ደግሞ ያው በትናንትናው ዕለት በወፋ አርግፍ አዲረመጽም እንደዚሁ ደማቅ ህዝባዊ ሰላማዊ ሰልፍ ተደርጓል። በዛሬው ዕለት ደግሞ ታህሳስ 5 ቀን 2013 ዓ.ም ለመጀመሪያ ጊዜ ነፃ በወጣችው ማክሰኞ ገበያ ወይም ደግሞ ከተማ ንጉስ ላይ ከሁሉም በፊት ቀድማ ነፃነቷን ያወጀች ናት። እንግዲህ በአካባቢው ያሉ በከተማውና በአካባቢው ያሉ ነዋሪዎች በዛሬው ዕለት ደማቅ ህዝባዊ ሰልፍ በማድረግ ይገኛሉ። ይህን ሰላማዊ ሰልፍ በተመለከተ ከማክሰኞ ገበያ ነዋሪ የሆኑትን አቶ አምሳሉን በቀጥታ የስልክ መስመራችን አግኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አባይ ዞዱ አብሬያችሁ ቆያለሁ። ጤና ይስጥልን። እንደምን አሉ አቶ አምሳሉ? እግዚአብሔር ይመስገን። በጣም አመሰግናለሁ ፈቃደኛ ስለሆኑ። በአጠቃላይ እንግዲህ ያው ይታወቃል የተከፈለው መስዋዕትነት። አቶ አምሳሉ የእርሶን ወንድምን በዚህ በትግሉ ያጡ መሆኑን ካሁን ቀደም ሰምተናል። ያው አሳዛኝም ቢሆን ደግሞ የተገኘው ለውጥም ያለ መስዋዕትነት የሚገኝ ድልም ስለሌለም ለዘመናት ታፍኖና ተጨቁኖ የቆየ ህዝብ ነው። በማንነቱ ተሸማቆም አንገት ደፍቶ እንዲኖር ብዙዎቹ ሲደርስ የነበረውን በደል እርሶም ያውቁታል። እንደ መግቢያም እንዲሆነን እርሶም በአካባቢው ላይ በወልቃይት ጠገዴ በራያ መስመር ሲፈጸሙ የነበረውን በደል በአጭሩ መግለጽ ይችላሉ? እሺ፣ ያው በመጀመሪያ የማጽናኛ መልዕክት ስላስተላለፍክልኝ በጣም አመሰግናለሁ። ያው የታወቀ ነው ምንም በወልቃይት ጠገዴ የሚሰራ የነበረ ግፍ ትህነግ ለ40 ከዓመት ያህል ወልቃይት ጠገዴ ሲበዘብዝ፣ ሲያስር፣ ሲገድል፣ ሲያፈን ነው የነበረው። ይሄን ደግሞ የሚያደርግበት የነበረ ምክንያት ደግሞ የጠገዴ ወልቃይት ቦታ አለን የሆነ ቦታ በእጁ ለማድረግና የዛ ያለው የአማራ ማንነት የተላበሰ ህብረተሰብ ማንነቱ ተነጥቆ ትግራይ ማንነት አስለብሶ ለማስቀጠል ነበር ጥረት የሚያደርገው የነበረ። ስለዚህ በዚህ ከፋይ ብለው የወጡ ወንድሞቻችን ሲያሳድዳቸው፣ ሲያስራቸው፣ ሲገላቸው ቆይቷል። ከዛ በኋላ ያለው ነቅቶ ህዝቡን ወጣቱን ነቅቶ ደግሞ ተደራጅቶ ደግሞ እኔ አማራ ነኝ፣ እኔ ትግሬ አይደለሁም፣ እኔ በጎንደር ክፍለ ሀገር አመራራ የነበርኩ ተከዜ ደንበር እንጂ ምጭዊ ደንበር ተበይቶልኝ ጠገዴ ከሁለት ተከፍሎ እና ተተውሎ ምጭዊ በመንገድ በቀጭን መንገድ ደንበሬ ነው ተብሎ ተከፍሎ አማርነት ላጣ አይገባውም፣ ትግሬን ልለብስ የትግሬ ማንነት ልለብስ አይገባኝም በሚል ትግል ሲያደርግ ቆይቷል። በዚህ በሚያደርገው የነበረ ትግል ደግሞ እንቁ የሆኑ የወልቃይት ጠገዴ አማራ ተወላጆች የሆኑ እንደ ከብት እየታረዱ ቆይተዋል። በዚህ ሰላማዊ ትግል በሰላማዊ መንገድ ማንነታችንና ደፈራችንን አስመልሳለን በሚል እሳቤ ያው የማንነት አስመላሽ ኮሚቴ ተቋቁሞ በሚታገልበት ሰዓትን ለማፈን ተሞክሯል። ከዚህም ያው ህዝቡ ሊያቋርጥ በደሉም ስቃዩን ተቋቁሞ እየገፋ ቆይቷል። ለዚህ ትግል አጋጣሚ ሆኖ ጥጋባቸው አላችን ስላላቸው እኛ በህጋዊ መንገድ እየተጓዝን እያለን በመሀል ለመከላከያ ሰራዊት በማፈን ያው በአቋራጭ የኢትዮጵያ መከላከያ ሰራዊት ያለው አዝዋር ያለው የትግል ማንኛውም ማተሪያል በእጁ አድርጎ ኢትዮጵያ ለመውረር በሞከረው ያው ከራሱ ላይ እሳት ነዷል። ስለዚህ ልክ አንተ እንዳልከው መጀመሪያ ያው ጠገዴ ማክሰኞ ጀማ ነው ነፃ የወጣችው።
በዚህ ነፃ በመተወጣበት ሰዓት ህዝቡ ከጎናችን ጋር ሆኖ ያው ምግብ ሲያቀብል ውሃ ሲያቀብል የተለያዩ ድጋፎች ሲያደርግ ቆይቷል። በዚህ ሞራል እየተሰማን ከአማራ ልዩ ኃይል ከአማራ ፋኖ ሚሊሻ ከመከላከያ በመሆን ያው እንደሚታወቀው እስከ ደንበራችን ተከዜ በመድረስ ያው ደንበራችን አከብረናል። ማንነታችን ደግሞ በወንድሞቻችን ደም ነፃነታችን አግኝተን ለዛሬው ሰልፍ ደስተናል። አቶ አምሳሉ ቻሌ በአጠቃላይ በወልቃይት ጠገዴ በራያ መስመር የተከፈለው መስዋዕትነት ከባድ ነው። ላለፉት 27 እና 30 ዓመታት ከዛም ያልፋል። በወልቃይት ጠገዴ ራያ አማራ ላይ ያነጣጠረ የግፍ ቀንበር ተጭኖ ቆይቷል። ብዙዎች አድራሻቸው ጠፍቷል፣ በግፍ ተገድለዋል። ተገድለው በመኪና እንዲጎተቱ የተደረገበት ሂደት እንዳለም የሚታወቅ ነው። አድራሻቸው የጠፉ ሁሉ በየእስር ቤቱ የማቀቁ አንደርግራውንድ ውስጥ ያሉ ወገኖች እንዳሉ የሚታወቅ ነው። እንግዲህ ይሄ ግፍ ብሎ የህወሓትም እብሪት ጫፍ ላይ ደርሶም ጥቅምት 24 ቀን 2013 ዓ.ም በመከላከያ ሰራዊት ላይ ሰሜን እዝ ላይ የፈጸመው ጭፍጨፋ ቀጠለም። ከዛም እንደተባለው በከተማ ንጉስ ወይም ደግሞ ማክሰኞ ገበያ አካባቢ ላይ ያው ጥቃት ተሰነዘረ። የአማራ ልዩ ኃይል ፋኖም ሚሊሻው ከመከላከያ ሰራዊትና ከአካባቢው አርሶ አደር ጋር ከወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴም በተለያየ መንገድ ማለት ነው በተለያየ መንገድ በመተባበር ያው ቀድማ ነፃነቷን ያወጀችው ማክሰኞ ገበያ ወይም ከተማ ንጉስ ናት ጥቅምት 25 ቀን 2013 ዓ.ም ማለት ነው። ከዛ ቀጥሎ ነው ትግሉ እየተፋፋመ የመጣው ማለት ነው። ዘመናት ታፍኖ የቆየ ህዝብ ስለሆነ በማንነቱ እንዲሸማቀቅ የተደረገም ስለሆነ እንዲያ ያለ ነው። በዳንሻም በማይካድራ በኩልም እያለም ሌሎችንም ሁመራ መስመርን ይዞም ወልቃይት ጠገዴ ራያ መስመርን ሁሉ ሊያዳርስ የቻለው እንግዲህ ዋና የመነሻ ቦታ ናት ማለት ነው። ዛሬ ላይ እንግዲህ ታላቅ ህዝባዊ ሰላማዊ ሰልፍ እየተደረገ ነው ያለው። አሁን እየደወልን እየተወያየን ባለንበት ሰዓት በሰልፉ ምን ይመስላል? እንዴት ነው የተንጸባረቁ መልእክቶች፣ ሀሳቦችም ካሉ እስኪ ቢገልጹልን። እሺ በጣም ያው ሰልፉ በደማቅ ሁኔታ ነበር ከጠዋት ጀምሮ መከበር የጀመረው። ከተለያዩ ቀበሌዎች ያው ወረዳው ያው ገጠራማ ስለሆነ ከተለያዩ ቀበሌዎች ህዝቡን እየተጓዘ በሌሊት እየተጓዘ ነው ያረፈደው። ከዛ ከከተማ ንጉስ ወይም ማክሰኞ ገበያ በመሰባሰብ ደማቅ የሆነ ሰልፍ አካሂዷል። የነበረው መልእክት ደግሞ ምንድነው? ባጭሩ እኛ አማራንን በታሪክም ትግራይ ሆነን አናውቅም፣ ለቀጣይም ትግራይ ልንሆን አንችልም፣ ነገም ዛሬም አማራንን በአስቸኳይ ጥያቄያችን ሊመለስልን ይገባዋል። እኛ አዲስ ማንነት አልጠየቅንም። የነበረ ማንነታችን ተቀምጠን ስለቆየን ታፍነን ስለቆየን እሱ ማንነታችን ይከበርልን ያለን። አሁንም ቢሆን ከአሁን በኋላ ይህ ነፃነትና ደንበርነታችንና ማንነታችን እንዲሁ ዝም ብሎ በእስክሪብቶ የመጣ ሳይሆን በእስክሪብቶ ቀለም የመጣ ሳይሆን በደም የመጣ በወንድሞቻችን ደም የመጣ ነው። ስለዚህ ከአሁን በኋላ ትግራይ ናችሁ ወይም በትግራይ አስተዳደራላችሁ የሚለን መንግስት ካለ ልክ እንደማይካድራ እንደተጨፈጨፈን ትህነግ ህወሓት እንደጨፈጨፈን ከእሱ ለይተን አናየው። ስለዚህ በአጭር ጊዜ ማንነታችን ያከብርልን ይገባዋል፣ እውቅና ይሰጠን ይገባዋል። እኛ መተዳደር የምንፈልገው በአማራ ብልጽግና እንጂ በትግራይ ብልጽግና አይደለም የሚል መልእክት ነው ሲተላለፍ የዋለው። መልካም አቶ አምሳሉ ቻሌ፣ በአጠቃላይ እንግዲህ ቀደም ሲል የማይካድራውን አንስተውታል። ማይካድራ ላይ የተፈጸመው እጅግ ዘግናኝ የሆነ የጅምላ ፍጅት ማንነትን መሰረት አድርጎ የተፈጸመ ነው። ያው ይሄ በግልጽ የወጣው ነው እንጂ እርሶም እንደሚያውቁት በተለያዩ አካባቢዎች ላይ የዘር ማጥፋት ወንጀሉ ቀጥሏል። በዚህ ህዝብ ላይ የሚሰማውም በእውነት አልተገኘም ነበር። ለቅሶውን፣ ጩኸቱን፣ እንባውን የሚሰማው የመንግስት አካልም አልነበረም። እንደተባለው በመከላከያ ላይ የተወሰደውን እርምጃ ተከትሎ ነው። ከዛ በኋላ ያው የህዝብ እንባም ጮኋል ማለት እንችላለን፣ ተሰምቷል ማለትም እንችላለን። ከዛ በኋላ ነው ይሄ ሁሉ ነገር የመጣውና ቀጣይ ምንድነው መደረግ ያለበት ይላሉ? ሰርጎ ገቦች እንዳይኖሩ፣ አካባቢውን ያለው ነቅቶ ህዝቡ እንዲጠብቅ፣ ማንነቱን ያገኘውን ነፃነትና ድል ወደፊት እንዲያስቀጥል፣ ወንጀለኞቹ ደግሞ ግፍ የፈጸሙ አካላትን በህግ እንዲጠየቁ መደረግ ያለበት ነገር ምንድነው? ወደ ሱዳን ተጠግተዋል አሁን እነዚህ ነፍሰ ገዳዮች ማለት ነው።
እነዚህን አካላትም መንግስት አፈላልጎ እንዲያመጣም እንዲነጋገር በዛም በሱዳንም እየተሽለኮለኩ ከሱዳን በገንዘብ የሚገዙ አንዳንድ የሱዳን አካላትም ስላሉ በዛ በኩልም ሾልከው ያው ወገናችን አሁንም ግፍና በደል እንዳይፈጽሙበት የትናንትናው ይበቃዋል። ይሄንን ነገር ደግሞ ማስቆም የሚቻለው ነቅቶ አካባቢውን ራሱንም ሲጠብቅ ነው፣ መግባባትም ሲኖር ነውና በዚህ በኩል ምን ማለት ይቻላል? ልክ ነህ አባይ። እኛ ማንነታችን ተከበረ፣ ነፃነታችን አወጅን፣ ድንበራችን አስመለስን ልንል ከሆነ ያለውን ሰላም መቀጠል ሲችል ነው። ህዝባችን በነፃነት ገብቶ ሲገባ ብቻ ነው እንጂ ነፃነታችን ታውጆ ወዳልሆነ ህዝብ በተቀቀል የሚኖርበት እንትን ካለ ምንም ትርጉም የለውም። ስለዚህ ለዚህ ደግሞ ማረጋገጥና ማቀጠል የምንችለው ደግሞ ህዝቡና በተለይ አካባቢ ያለው ወጣት ነው። ስለዚህ ተደራጅቶ አካባቢ በመጠበቅ ጸጉረ ልውጦችን ሲያይ ለጸጥታ አካሎችን በማሳወቅ የተቆራረጡን የጁንታ ኃይሎችም አይጠፉም። ያው እድሜ አይኖራቸውም፣ ከምንም ሊደበቁ አይችሉም። በወልቃይት ጠገዴ ተደብቀው ሊኖሩ አይችሉም። ለእነሱን የሚያቀብል ስንቅም አይኖርም፣ የሚተባበርም አይኖርም። ስለዚህ ተጠናክሮ እነዚህ ሰዎች ወደ ህግ የሚቀርቡበት ትግል መታገል እንዳለበት፣ ይህን ካደረግን ያው ሙሉ ነፃነታችን አከበርን ማለት ነው። ይህን ካላደረግን ግን ተመልሰን ወደ ነበርንበት ሰቆቃ እንዳንገባ በጥንቃቄ መመራት እንዳለበት ነው ማሳስበው። ይህ የተከበራችሁና የተወደዳችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾቻችን ቀደም ሲል ከማክሰኞ ገበያ የነበረውን አጠቃላይ ደማቅ ህዝባዊ ሰልፍን በተመለከተ አቶ አምሳሉ ቻሌ ነበሩ በቀጥታ የስልክ መስመራችን ገብተው መረጃዎችን ያካፈሉን። አቶ አምሳሉ ቻሌ ማለት ደግሞ ኮንስታብል ሀብታሙ ቻሌ የተባለ የልዩ ኃይል አባል ወንድማቸውን በዚህ በትግሉ የተነጠቁ ናቸው። በራያ በኩል ተሰልፎም ያው ታላቅ ታሪካዊ አሻራ ከጻፉት መካከል ነው። እንግዲህ ኮንስታብል ሀብታሙ ቻሌም ይህን ወንድማቸውን አጥተዋል። በነገራችን ላይ በዚህ በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ውስጥ በመሳተፋቸው በተለያየ ጊዜም ድርብርብ የሆኑ ግፍና በደሎች ሲፈጸሙባቸው ከቆዩ ነገር ግን እጅ አንሰጥም በሚል በማክሰኞ ገበያ በወልቃይት ጠገዴ መስመር የራሳቸውን ትግል ለረጅም ጊዜ የቆየ ትግል ሲያደርጉ ከቆዩት መካከል ነው አቶ አምሳሉ ቻሌን የሚመደቡት። እንግዲህ እሳቸው ደግሞ ሰፋ ያለ ሀሳብ አስተያየት ሰጥተውናል። ስለነበረን ጊዜና ስለሰጡን አስተያየት በአማራ ሚዲያ ማዕከል አድማጭ ተመልካቾቻችን ስም በጣም እናመሰግናለን። አቶ አምሳሉ እኔም አመሰግናለሁ ለተደረገልኝ ኢንተርቪው። ሰላም ይሁን።